አርሰናልና የማጥቃት ክፍሉን አርሰናልና የአማካይ መስመር ቦታውን በዚህኛው የፕሮግራማችን ክፍል የምንመለከተው ይሆናል። ማርቲን ኦዴጋርድ የአርሰናሉ አምበል በጉዳት ምክንያት በቀጣዮቹ ጨዋታዎች ላይ አንመለከተውም። ስለዚህ በሱ ቦታ ላይ የትኛው ተጫዋች ሊሰለፍ ይችላል፣ እንዲሁ ደግሞ በግራው የአርሰናል የማጥቃት ቦታ ላይ የትኛውን ተጫዋች ነው አሰልጣኝ ሚኬል አርቴታ ሊያስጀምር የሚችለው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ጉዳይ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። እንዴት ቆይታችኋል? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት ታራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ዩቲዩብ ፕሮግራሙን ለብዙዎች እንዲያደርስ የእናንተን ላይክ ማድረግ በጣም አስፈላጊ ነገር ነው። ስለዚህ ልክ እንደናንተ ላሉ የእግር ኳስ ተከታታዮች ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ ከእናንተ ጋር አብሬ ቆይታ አደርጋለሁ። እንግዲህ የተለያዩ ፕሮግራሞችን ዛሬ ወደ እናንተ እያደረስን እንገኛለን። የተመረጡ ያልናቸውን ርዕሶች ወደ እናንተ እያደረስን ነው። እናንተም ደግሞ ለምትሰጡን ሀሳብ እጅግ አድርገን ከልብ እናመሰግናለን። እስቲ ይህንን ፕሮግራም ሰራለን፣ ይህንን ፕሮግራም አድርሰን የምትሉትም ነገር ካለ ኮሜንቱ ላይ ጻፉልን፣ የምመለከተው ይሆናል ማለት ነው። አርሰናልን ደግሞ በዚህኛው ፕሮግራማችን ላይ እንመለከታለን። እንግዲህ ኢንተርናሽናል ብሬኩ አልቋል። አሁን የሊግ ጨዋታዎች ይመለሳሉ ከኢንተርናሽናል ብሬክ ጨዋታዎች መጠናቀቅ በኋላ። ስለዚህ ብዙ ሀሳቦችን ስለ ሊግና ስለ ክለቦች ማውራታችንን እንቀጥላለን። አርሰናል የሊጉ መሪ ሆኖ ነው ተጫዋቾች ወደ ኢንተርናሽናል ብሬክ ያቀኑት። ለአርሰናል ደጋፊዎች በጣም ትልቅ ስሜት የሚሰጣቸው ሳምንት እንደነበር ታስታውሳላችሁ። በሳምንቱ አጋማሽ በቻምፒየንስ ሊጉ ትልቅ የሆነ ውጤትን አስመዘገቡ። ያ በቻምፒየንስ ሊግ ያሸነፉበት ጨዋታ ከ6.6 እንዲያሳኩ ያደረጋቸው የጨዋታ መርሃ ግብር ነበረ። እዛ ጨዋታ ላይ እንደምታስታውሱት አርሰናል በሁለተኛው ዙር ጨዋታ ኦሎምፒያኮስን በክሊንሺት አሸነፈ። ከዛ ደግሞ በሳምንቱ መጨረሻ ዌስትሃምን አሸንፎ የሊጉ የደረጃ ሰንጠረዥ አናት ላይ መቀመጥ ቻለ። ልክ ይህ በእንዲህ እንዳለ ደግሞ ሊቨርፑል በቼልሲ ተሸነፈና ሳምንቱ ለአርሰናል ጥሩ ነበረ። አሁን አርሰናል ከዚህ በኋላ እንዴት ባለ መንገድ ነው ይህንን መሪነቱን ማስቀጠል የሚችለው? አርሰናል የመምራት ችግር የለበትም። 2022-23 ላይ ከ220 ቀናት በላይ በመሪነት ቆይቷል። 2023-24 ላይ በሁለት ነጥብ ተበልጦ ነው የፕሪሚየር ሊጉን ዋንጫ ያጣው። አምና ብቻ ነው አንድ ቀንስ መሪ ቦታ ላይ ሳይቀመጥ ሊጉ የተጠናቀቀውና ይህን መሪነት እንዴት አድርጎ ሊያስቀጥል ይችላል? ያው ብዙ ስጋቶች አሉ። አሁን በተለይ እንደነ ፉልሃም ያሉ ቡድኖች ያለፉትን ዓመታት አርሰናልን ነጥብ ሲያስጥሉ ስለነበረ ይሄ በራሱ በአርሰናል ደጋፊዎች በኩል ትንሽ የስጋት ሊፈጥር ይችላል። ግን ይህ በእንዲህ እንዳለ ደግሞ አሁን ያለው የስኳድ ዴብዝ ጠንካራ መሆን በዚህኛውም የአርሰናል ስብስብ ውስጥ የተሻለ ነገር አርሰናል ውጤት እንደሚያስመዘግብ ይታመናል። በአርሰናል በኩል እስካሁን ድረስ 10 ጨዋታዎች ተከናውነዋል። 2 የቻምፒየንስ ሊግ፣ 1 የካራቦ ካፕ፣ 7 የእንግሊዝ ፕሪሚየር ሊግ ጨዋታዎች። በእነዚህ ውስጥ የተቆጠረበት 3 ግብ ብቻ ነው። አንዱ ብቻ ነው ደግሞ በኦፕን ፕሌይ የተቆጠረው፣ እሱም በኤርሊንግ ሃላንድ አማካኝነት። ከዛ ባለፈ ግን ሌሎቹ ጎሎች ሲቆጠሩ አንዱ በቅጣት ምት፣ አንዱ ደግሞ ከማዘመት የተሻገረ ኳስ ነው የተቆጠረው። ስለዚህ ይሄ የአርሰናልን የመከላከል ክፍል ጥንካሬ በደንብ የሚያሳይ ነውና እሱን የተመለከተ የሰራሁት ፕሮግራም አለ፣ ገብታችሁ ልታደምጡ ትችላላችሁ። ከዛ ባለፈ ግን እንደ ቁልፍ ነገር ደግሞ የሚነሳው አሁን ማርቲን ኦዴጋርድ ተጎድቷል። ስለዚህ ማርቲን ኦዴጋርድ እዚህ ቡድን ውስጥ የማይኖር ከሆነ የትኞቹ ተጫዋቾች ደግሞ ሜዳ ላይ ሊገቡ ይችላሉ? የሆነ ሺፍት አይኖርም ወይ የሚል ነገር መነሳቱ አይቀርም። እኔ አርሰናል በዚህ የክረምት የዝውውር መስኮት እንደው ጥሩ ተጫዋቾችን አስፈርሟል። ሞስኩዌራን፣ ማርቲን ዙቢሜንዲን፣ የክለቡ ቁልፍ የሚባሉ ተጫዋቾችን አስፈርሟል። ኤብሬቺ ኤዜን ያስፈረመበት ዝውውር ግን ትልቅ እንደሆነ የምናውቀው አሁን ከዚህ በኋላ በሚመጡት ጨዋታዎች ነው። ምናልባትም እኮ አስቡት አርሰናል አሁን ኤብሬቺ ኤዜን ባያስፈርም ኖሮ ልክ ማርቲን ኦዴጋርድ እንደዚህ ሲጎዳ ማን ነበር ሊጀምር የሚችለው? ወይ ታን ዋኔሪ ነው ወይ ሚኬል ሜሪኖ ነው። ግን ደግሞ ከነዚህ ተጫዋቾችም በደረጃ ከፍ ያለ ተጫዋች አሁን ኤብሬቺ ኤዜ ሜዳ ላይ ሊጀምር ይችላል። እኔ የሚኬል ሜሪኖን ጉዳይ በተመለከተ ያው ግራ እንደተጋባው ነኝ። ምክንያቱም ልክ ስፔን ብሔራዊ ቡድን ላይ ሲሄድ የሆነ የሚቀየርበት ነገር አለ። በእርግጥ ፎርሜሽኑም እንደሆነ አንስተናል ከዚህ በፊት 4-4-2 ፎርሜሽን ነው ሉዊስ ደላፎንቴ የሚጠቀሙት የስፔን ብሔራዊ ቡድኑ አሰልጣኝ። ከዛ ባለፈ ሚኬል አርቴታ 4-3-3ን በደንብ ፕራክቲስ እያደረገው እየተመለከተን እንገኛለን። እሱ ልክ እንደ ሰከንድ ስትራይከር ወይ እንደ ሁለተኛ አጥቂ፣ እንደ ተደራቢ አጥቂ አሊያም ደግሞ ከአጥቂ ጀርባ እንደሚጫወት አማካይ ሆኖ ነው የሚጫወተው። በአርሰናል ግን ያለው ሚና ሌላ ነው።
ስለዚህ አሁን እሱ ልክ ስፔን ብሔራዊ ቡድን ላይ እንዳለው አይነት ነጻነት አርሰናል ውስጥ ያገኛሉ የራሱን የቻለ ጥያቄ ነው። ግን እኔ በተለይ ደግሞ ዴክላን ራይስ እና ከእሱ አጠገብ ደግሞ ሌላኛው ተጫዋች ማርቲን ዙቢሜንዲ የሚጀምሩ ከሆነ ከፊታቸው ኤብሬቼዜ የመጀመር እድሉ በጣም ሰፊ ነው። 10 ቁጥር ቦታ ላይ ይሄ ተጫዋች በደንብ አውትሻይን እያደረገ ዴሊቨር እያደረገ መጫወት ስለሚችል ከዛ ባለፈ ግን እኔ ቪክተር ዮኬሬስ ላይ የሚነሳው ጥያቄ አሁን በትክክል ምላሽ የሚያገኘው ኤብሬቼዜ ከሱ ጀርባ ሲጫወት እንደሆነ ይሰማኛል። ብዙ ወቀሳዎች እዚህ ተጫዋች ላይ ሲሰነዘሩ ቆይቷል። እኛም የራሳችንን እይታ አስቀምጠናል በተለያዩ ፕሮግራሞች። አንድ ቪዲዮ የተመለከትኩ ነበረ። በእርግጥ ቪዲዮውን የሆነ ሰው ልኮልኝ ያየሁት እና በጣም ነበር የተገረምኩት። ቆርጠው ቲክቶክ ላይ የለቀቁት ቪዲዮ ነበር። እናንተም አይታችሁት ሊሆን ይችላል እና እስቲ ኮፒራይት ማይለን ከሆነ እዚህኛው ቪዲዮ ላይ አስገብተን ታዩታላችሁ። እና በጣም የገረመኝ ማርቲን ኦዴጋርድ ኳስ እየገፋ እየሄደ ነበር። እንግዲህ ባለፈው ጨዋታ ላይ ነው ይሄ አይነቱ ጉዳይ እየተፈጠረ የነበረው። አሁን ብዙ ጊዜ የሚነሳው ጥያቄ ቪክተር ዮኬሬስ ጎል እያስቆጠረ አይደለም፣ ቪክተር ዮኬሬስ እንደዚህ ነው የሚሉ አይነት ወቀሳዎች ሲሰነዘሩ እናያለን። ግን በትክክል የሚነሳው ወቀሳ አንዳንዴ ፌር ነው ወይ፣ ተጫዋቹ ላይ የሚሰነዘሩት ወቀሳዎች ፌር ናቸው ወይ እንድንል የሚያስገደድ ነገር አለና እዚህኛው የተቆረጠ ቪዲዮ ላይ ስንመለከት ቪክተር ዮኬሬስ ከተከላካይ ጀርባ ለመሮጥ ይሞክራል እና ከአንድም ሁለት ጊዜ ፖዚሽኑን እየቀየረ ወይ ደግሞ ቦታውን እየቀየረ ለመሮጥ ሙከራ እያደረገ የነበረበት ሂደት ነበረ። ግን በጣም በሚያስገርም ሁኔታ ደግሞ ከሱ ጀርባ ማርቲን ኦዴጋርድ ኳስ እየገፋ እየሄደ ግን ተጫዋቹን ኳስ ሳያቀብለው የቀረበት ሁኔታ ነበረና ዴክላን ራይስ ለማርቲን ኦዴጋርድ ጥሩ ኳስ ሰነጠቀለት። ማርቲን ኦዴጋርድ ከማል ሜዳ ጀምሮ ኳስ እየገፋ ቆየ። ከዛ በኋላ ኳሱን ወደፊት ይዞ የተጠጋ የነበረው ኦዴጋርድ ዮኬሬስን ሊያየው አልቻለም። ዮኬሬስ በቀኝ መስመር ላይ ነበር ሲሮጥ የነበረው። ከዛ ደግሞ ቦታ ቀየረና እንደገና ወደ ግራ መስመር ደግሞ ቦታ ቀይሮ ሮጠለት። ኦዴጋርድ ግን ሊያየው አልቻለም። የሚገርመው ይህንን ተጫዋች ከዛ ጭራሽ ለማርቲኔሊ ኳሱን አቀብሎት ይሄ ተጫዋች ደግሞ ኳሱን ለሊያንድሮ ትሮሳርድ አቀብሎት ኳሱን ሲያበላሸው እንደነበረ ተመልክተናል። እና አሁን ግን ኤብሬቼዜ በዚህ ቦታ ላይ ሲጫወት መመልከታችን ለአርሰናል ጥሩ አድቫንቴጅ የሚሰጠውና በተለይ ደግሞ ቪክተር ዮኬሬስ ዴሊቨሮችን እያገኘ አይደለም የምንልበትን ነገር በተወሰነ መንገድ እንድንቀንስ የሚያደርግ ይመስለኛል። ኤብሬቼዜ በዚህ 10 ቁጥር ቦታ ላይ መጫወቱ ዘንድሮ በጣም ጥሩ የተጫወተባቸው ጨዋታዎች ነበሩ። ከሊቨርፑሉ ጨዋታ ጀምሮ ተመልክተናል። ከሊቨርፑሉ ጨዋታ ባለፈ እንዲሁ ሌሎች የተመለከትናቸው የሜዳ ላይ ፐርፎርማንሶቹ በጣም ጥሩ ነበሩ። ለምሳሌ በግራ መስመር ላይ ወደ ሜዳ ገብቶ ሲጫወትም ጥሩ ፐርፎርም ያደረገባቸው መርሃ ግብሮች ነበሩ። በቻምፒየንስ ሊግ ይህንኑ ብቃቱን አሳይቷል። በካራቦ ካፕ የመጀመሪያ ጎሉን ለአርሰናል ባስቆጠረበት ጨዋታ ከሊድስ ዩናይትድ ጋር እንደዚሁ እንዲህ አይነት ፐርፎርማንሶቹን ከሊድስ ዩናይትድ ጋር ሳይሆን ከኖቲንጋም ፎረስት ጋር ማለት ነው እንደዚህ አይነት የሜዳ ላይ ብቃቶቹን ሲያሳይ ነበረና አሁንም ወደ ሜዳ መግባቱ የበለጠ በዚህ ተጫዋች በኩል ተመራጭ ነው የሚሆነው። ምናልባት ሌሎች የአርሰናል ደጋፊዎች የሚሰጧቸው ሀሳቦች ሊኖሩ ይችላሉ። አንዳንድ የአርሰናል ደጋፊዎች ኤዜ ወደ ሜዳ ይግባ የሚሉበት እድል በጣም ሰፊ ነው። ግን ደግሞ ለሜሪኖስ የሚል አይነት ጥያቄ ማቅረባቸው አይቀርምና ግን ደግሞ ኤብሬቼዜ እዚህ ቦታ ላይ መጀመሩ ምንም የሚያጠያይቅ አይደለም። አሁን ማርቲን ኦዴጋርድ የለም። ስለዚህ ለኑዋኔሪ እድል እየተሰጠው ቢያንስ ተቀይሮ የገባ ጥቂት ደቂቃዎች ሚኬል አርቴታ እየሰጠው ይህንን ተጫዋች እዚህ ቦታ ላይ ፐርፎርም እንዲያደርግ እድል መስጠቱ በጣም የተሻለ ነገር ነው ብዬ አምናለሁ። ከዛ ባለፈ ግን የግራው መስመር ላይ ደግሞ ማን ይጀምር ነው ጥያቄው። አሁን ዘንድሮ ሚኬል አርቴታ ከአምናው በተለየ መንገድ ለሊያንድሮ ትሮሳርድ ተደጋጋሚ እድሎችን እየሰጠው ይገኛል። ሊያንድሮ ትሮሳርድ በቋሚነት የተለያዩ ጨዋታዎች ላይ ሲጀምር እየተመለከት ነው። ሊያንድሮ ትሮሳርድ በአርሰናል በተለይም ያለፉትን ጥቂት ጊዜያት እንደተመለከት ነው በጣም ውጤታማ ከሚባሉ ተጫዋቾች መካከል አንዱ ነው። እዚህ ቦታ ላይ ተቀይሮ እየገባ አርሰናልን ሴቭ ያደረጉ በጣም በርካታ ጎሎችን አስቆጥሯል። የፖርቶን ጨዋታ እናስታውሳለን። ከሊቨርፑል ጋር የተደረገውን ጨዋታ ብዙ የምናስታውሳቸው ጨዋታዎች ይኖራሉ። ግን ደግሞ እንደው የአርሰናል ደጋፊዎችም አይተው በቀላሉ የሚረዱት ተጫዋቹ ቋሚ ሆኖ ሲጀምር ከሚያሳየው ብቃት ይልቅ ተቀይሮ ወደ ሜዳ ሲገባ የሚያሳየው ብቃት ሞር የተሻለ እንደሆነ ያምናሉና አሁንም ቢሆን እንደዚህ አይነት ነገሮችን ነው በደንብ እያየን እየተመለከተ ነው የምንገኘው። ትሮሳርድ ሊጀምር ይችላል። ለእኔ ግን ማርቲኔሊን ቢያስጀምረው የተሻለ ነው ብዬ አምናለሁ። ማርቲኔሊ፣ ዮኬሬስ እና ቡካዮ ሳካ በሶስቱ ፍሮንት ስሪ ላይ ይጀምራሉ። መሀል ሜዳ ላይ ኤዜን፣ ዴክላን ራይስ እና ዙቢሜንዲ ሚኬል አርቴታ ወደ ሜዳ
የሚያስገባና የሚያሰልፍ ይመስለኛል። እንግዲህ አይታወቅም። አንዳንድ ጊዜ የአርቴታ አሰላለፍ ልክ እኛ ከምንገምተው በተቃራኒ ሊሆን ይችላል እና እናንተ እንዲህ ነው ብላችሁ ስታስቡ እሱ ደግሞ ከዛ በተቃራኒ ሌሎች ተጫዋቾችን ሜዳ ላይ ፐርፎርም እንዲያደርጉ እድል ሲሰጣቸው እንመለከታለን። እና ግን ደግሞ አሁን በተለይ የማርቲን ኦደጋርድ አለመኖር፣ ያው ኦደጋርድ ባይኖርም አሁን እኔ አርሰናል የትኛውም ተጫዋች ቢጎዳ፣ ሳሊባም ባይኖር፣ ማጋሌሽም ባይኖር፣ ኢቭን ካላፊዮሪ ባይኖር፣ ራሱ ኦደጋርድም ባይኖር የሚጎል ቡድን አይደለም። በቃ ያንን ፎርሜሽን በደንብ ያንን ታክቲክ በደንብ ማሳለጥ የሚችሉ ተጫዋቾች ሜዳ ላይ ገብተው ፐርፎርም ሲያደርጉ እንመለከታለን። እና በዚህ ቡድን ውስጥ እንደዚህ አይነት ሁኔታዎችን ነው ልንመለከት የምንችለው። ዞሮ ዞሮ ግን ይሄኛውን ነገር ማንሳት በጣም አስፈላጊ ነው። አርሰናል በቀጣይ ተከታታይ ጨዋታዎችን ያደርጋል። በተለይ ደግሞ የበለጠ መሪነቱን እያሰፋ ይሄ ጊዜ በጣም ኢምፖርታንት ነው። ብዙዎቻችን የሚመስለን ቦክሲንግ ዴይ ወይ ደግሞ የሲዝኑ አጋማሽ እሱ አይደለም። አሁን ቁልፍ የሚባሉት ሳምንታት ከዚህ በኋላ የሚመጡት ናቸው። እስከ 17ኛ እስከ 16ኛ ሳምንት አካባቢ ድረስ የሚመጡት ሳምንታት ናቸው። ከዛ በኋላ ክለቦቹ በሚያስመዘግቡት ውጤት አምና ሊቨርፑል ትልቅ በሚባለው ደረጃ የእንግሊዝ ፕሪሚየር ሊግን ሲያሸንፍ አብዛኞቹ ደቂቃዎች ላይ በተለይም በመጀመሪያዎቹ ሳምንታት ሲያስመዘግብ የነበረው ውጤት ነው ከዛ በኋላ ክለቡን ለሻምፒዮንነት ያበቃው እና በኋላ ላይ እንደውም ነጥብ ሲጥል ተመልክተናል በተለያዩ ጨዋታዎች ላይ እና ሊቨርፑል ከ20ኛው 21ኛው ሳምንት ገደማ ላይ በቃ ዋንጫውን እንደሚያነሳ ሲነገር ነበር። ከሊቨርፑል ውጭማ ማንም አያነሳውም እስከሚባል እና አርሰናል በተለይ ከዚህ በኋላ የሚያደርጋቸውን ተከታታይ ጨዋታዎች በሳምንቱ አጋማሽ ከዛ ደግሞ ሌላ ጨዋታ ይመጣል ከአትሌቲኮ ደ ማድሪድ ጋር ሌሎች ተጋጣሚዎች እንደነ ብራይተን ያሉ ተጋጣሚዎች ይመጣሉና ያው አርሰናል የስኳድ ችግር የለበትም። እኔ ከሌላውም ክለብ በተለየ በጣም እድለኛው ክለብ አርሰናል ነው ብዬ አምናለሁ። ብዙ አይነት አማራጮች ስላሉት ከነ ሊቨርፑልም ከነ ቼልሲም ከነ ዩናይትድም ከነ ሲቲም በላይ ስኳዱ በጣም ሰፊ ነው፣ ዴብዝ አለው፣ ጥልቀት አለው። ያንን ሚኬል አርቴታ ይጠቀምበታል ነው ትልቁ ጥያቄ። ከፉልሃም ጨዋታ አስቀድሞ ፈጣሪ ቢፈቅድ አንዳንድ ነጥቦችን እናነሳለን። ግን እዚህኛው የጨዋታ መርሃ ግብር ላይ በፉልሃሙ ጨዋታ ላይ እነዚህን ተጫዋቾች ከፉልሃምም በኋላ በሚመጡ ጨዋታዎች ላይ መሀል ሜዳ ላይ እነዚህን ተጫዋቾች የመጠቀም እድሉ በጣም ሰፊ ነው እና ይህንን ለማለት ያክል ነው። እናንተስ በዚህ ሀሳብ ላይ ምን አይነት አስተያየት አላችሁ? ኮሜንት መስጫው ላይ ሀሳቦቻችሁን አጋሩን። አርሰናል ከፉልሃም ከነገ በስቲያ እጅግ በጣም ወሳኝ የሆነ ጨዋታቸውን በእንግሊዝ ፕሪሚየር ሊግ የሚያከናውኑ ይሆናል ማለት ነው።